ትንቢት በአዲስ ኪዳን ዓላማዎቹን መጽሐፍ ቅዱስ በአንደኛ ቆሮንቶስ 14 ላይ ትንቢትን መናገር በብርቱ ፈልጉ ይላል። ትንቢትን መናገር በብርቱ ፈልጉ ይላል። ከምን ጋር እያነጻጸረ ነው? ልሳን ከምንለው የጸጋ ስጦታ ጋር በማነጻጸር በቤተ ክርስቲያን ውስጥ በአዲስ ኪዳን ቅዱሳት መጽሐፍት ውስጥ ስለ ትንቢት የሚናገሩት ነገሮች ውስጥ አንዱ ይሄ ነው። ቁጥር 1 ምንድን ያልነው? አዲስ ኪዳን ትንቢትን መናገርን በብርቱ እንድንፈልግ ይነግረናል። ፍቅርን ተከታተሉ፣ መንፈሳዊ ስጦታ ይልቁንም ትንቢት መናገርን በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና፣ በመንፈስ ግን ምስጢርን ይናገራል። ትንቢት የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል። ሁላችሁ በልሳኖች ልትናገሩ ወድ ነበረ፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለው ማህበሩ ይታነጽ ዘንድ ንግግሩን ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል ይላል። አሁን በእነዚህ ንባቦች ውስጥ በአዲስ ኪዳን ውስጥ ስለ ትንቢት የተጻፉልን በቤተ ክርስቲያን በአጥቢያ ቤተ ክርስቲያን ውስጥ ስለ ትንቢት የተጻፉልን የተወሰኑ መመሪያዎች፣ መረጃዎች እናገኛለን ማለት ነው። አንደኛ በልሳን ከመናገር ይልቅ ምን መናገር በብርቱ ፈልጉ? ትንቢትን መናገር በብርቱ ፈልጉ። ግን ስታዩ እንዴት ነው የምታዩት? ያልተናገራችሁ ኑ ነው፣ ያልተናገራችሁ ሞክሩ ነው፣ ያልተናገራችሁ ውጡ ነው። መጽሐፉ ደግሞ ከልሳኖች ይልቅ ወይም በልሳን ከመናገር ይልቅ ምን መናገር ደግሞ ፈልጉ ነው። ትንቢትን መናገር በብርቱ ፈልጉ ነው የሚባል ተቃራኒ ነገር ያለ ይመስላል። አንድ ነጥብ አገኘን። በቤተ ክርስቲያን ውስጥ ቅዱሳን በልሳን ከመናገር ይልቅ በምን መናገር በብርቱ ይፈልጉ? ምን መናገር? ትንቢትን መናገር በብርቱ እንዲፈልጉ ታዟል። ስለዚህ ስንጸልይ ወይም እግዚአብሔርን ቃል ስንካፈል ወይም ስናመልክ እግዚአብሔር ትንቢትን በውስጣችን እንዲሰጠን አንዳች የሆነ ቅጽበታዊ መልእክት በውስጣችን እንዲያመጣ መጠበቅ እንጂ ሰውየው በመንፈስ ቅዱስ የተገለጠለትን ቋንቋ ስለሚያወራ ራሱን ሊያንጽ ይችላል። ጉባኤው ግን ምን እንደሚል ስለማይሰማ በምንም አይነት ሁኔታ 5 እና 6 ፊደል አይደለም ልሳን የሚባለው። ፊደላት ቃላትና ቃላቱ ደግሞ አረፍተ ነገር የሚሰሩ ናቸው። ምክንያቱም ጳውሎስ በልሳኖች ሳመሰግን አሜን ለማለት ደግሞ በልሳኑ መተርጎም አለበት ካለ ጸሎቱ ቃላት ፊደላትና አረፍተ ነገር ሰርቷል ማለት ነው። አሜን የሚያስብል ነገር አለው ማለት እንጂ እንደዚህ ኤክስታሲ ውስጥ በመሆን የሚመጡ ነገሮች አይደሉም። ወደዚህ ልምጣና የተፈለገው ነገር ግን በአጥቢያ ቤተ ክርስቲያን ውስጥ ቅዱሳን ባልተሰጣቸው ነገር ውስጥ መከራ ከሚበሉ በብርቱ እንድንፈልግ የታዘዝ ነው። በምን መናገር ነው? ትንቢትን መናገርን ነው እንድንፈልግ የተጻፈው። በዚህ ቁጥር 1 እንስማማለን። ተስማምታችኋል? ስለዚህ ጌታ ኢየሱስ ሆይ እዚህ ጉባኤ ውስጥ ያለነው ሰዎች ጄኒውን የሆነ እውነተኛ የሆነ ስጦታ ብቻ ነው ካንተ የምንፈልገው። በልምምዶቻችን ማግኘት አንፈልግም፣ ኮርጀን ማምጣት አንፈልግም። ጌታ ሆይ በመካከላችን ያለው ኢየሱስ የምትሰጠን ነገር በሙሉ ካንተ የሆነ ጄኒውን የሆነ ኦሪጂናል የሆነ ነገር ነው የምንፈልገው። ስለዚህ ጌታ ሆይ በዚህ ጥቅስ መሰረት ደግሞ ትንቢትን መናገር በብርቱ እንድንፈልግ ቅዱስ ጳውሎስ አዞናልና እዚህ ቤት ውስጥ ላለነው ሰዎች እግዚአብሔር ሆይ የትንቢትን ጸጋ አብዛልን። በውስጣችን ቅጽበታዊ የሆነ መልእክትን ስጠን። በውስጣችን ቅጽበታዊ የሆኑ መረጃዎችን አቀብለን። በኢየሱስ ክርስቶስ ስም ተስማምተን ጸለይ። እናመሰግንሃለን ስለሰጠህ። ቀጥሎ ደግሞ ምን ይላል? ቁጥር 2 በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና፣ በመንፈስ ግን ምስጢርን ይናገራል። ትንቢትን የሚናገር ግን
ለማነጽና ለመምከር ለማጽናናትም ለሰው ይናገራል። ትንቢትን የሚናገር ግን ለምን ይናገራል? እነዚህ 3 ነገሮች ፈልጌ ነው። ለማነጽና ለመምከር ለማጽናናት አይደል? አማኞቹ ምን ለማድረግ? upbuilding and constructive spiritual progress and encouragement and consolation እያለ ይገልጣል። እግረ መንገድ አንድ ነገር አገኘን ማለት ነው። ምንድን ነው ያገኘው ነው? በአዲስ ኪዳን በቤተ ክርስቲያን ውስጥ ትንቢት እንዲናገር የሚፈልግበት ወይም ትንቢትን ከውስጣችን አውጥተን ወይም የመጣውን ሪፖርት ማቅረብ ያለብን ለነዚህ ዓላማዎች ነው የሚል ደግሞ አገኘን ማለት ነው። ዓላማዎቹን አገኘን ማለት ነው። ትንቢት በአዲስ ኪዳን በቤተ ክርስቲያን ውስጥ የሚነገርበት ዓላማዎች እዚህ ጋር የተዘረዘሩት ናቸው። ቁጥር 3 ላይ ትንቢትን የሚናገር ግን ለምን ለማነጽ እንግሊሽ ኤዲፊኬሽን ማለት ነው። የግሪኩ ቃል ደስ ስለሚለኝ ነው። ኦይኮዶም የሚለው ነው። ዶም ታውቃላችሁ? ዶም ማለት አንዳንድ ቤተክርስቲያኖች ካቴድራሎች ይሰሩና ከላይ መጨረሻ ሲያልቅ ድምድማቱ ላይ እንዲህ ክብ ነገር አለ አይደል? ዶም ይባላል። እንግሊዘኛውም ዶም ነው። ዶም ይባላል። ቤቱ ተፈጽሞ ሲያልቅ መደምደሚያው ከላይ ያለው እሱኛው ዶም ይባላል። የመጀመሪያው ቃል ማነጽ የምትለው ነው። አሁን እየፈታውላችሁ ያለው አርኪቴክቸራል ቃል ነው። አርኪቴክቸር ማለት ይሄ ቤት ለመስራት የሚውል ዲዛይን ምናምን የሚሰሩ አርኪቴክቶች አሉ አይደል? የነሱ ቃል ነው በግሪክ ቋንቋ ኦይኮዶም ማለት ነው። ኦይኮዶሜ ቢልዲንግ ማድረግ ማለት ነው እና ኤዲፋይ ማድረግ ነው የሚል ነው። የህንፃ ሰሪዎች ቃል ነው። ለማነጽ ነው የሚለው በእኛም ለማነጽ የሚለው ምንድነው? ይህን ቤት መሐንዲሶቹ ከስር ጀምሮ ብዙ ነገር ሲያደርጉ የነበሩት ምን ለማድረግ ነው? ይህን ቤት በትንትኑ ለማውጣት ነው ወይስ ቅርጽ ለማስያዝ? መልክ ለማስያዝ አይደል? መልክ ለማስያዝ ከዛ ከጭቃ ውስጥ ወጥቶ የሆነ ነገር ብሎ አሁን ይሄ ቤት ኦይኮዶሜ ላይ አልደረሰም፣ ገና ነው፣ አልጨረስንም። ኦይኮዶሜ ገና ነው፣ ፊኒሺንጉ አላለቀም፣ እንትን አላልነውም፣ ይቀራል፣ ብዙ ነገር ይቀራል። ትንቢት የተሰጠበት ምክንያት በቤተ ክርስቲያን ውስጥ እያንዳንዱ ክርስቲያን ኦይኮዶሜ ማለት ለማነጽ ያንን ሰው ዓለም አፍርሰው ኑሮ አፍርሶት ሰፈር አፍርሶት መስሪያ ቤት አፍርሶት አላልቶት ቁርጭምጭሚቱ አድክሞት ቅድም ወንድሜ እንደገለጸው ትዳር ላይ የሚመጡ ነገሮች፣ ሰፈር ውስጥ የሚመጡ ነገሮች፣ በልጆች የሚመጡ ነገሮች፣ በባል በሚስት የሚመጡ መስሪያ ቤት የሚመጡ ነገሮች፣ ብዙ ነገሮች ክርስቲያንን ያላሉታል። የላሉትን ቁርጭምጭሚቶች አጽኑ ይላል መጽሐፍ። እኔ በይዞ አደንቃችኋለሁ፣ በጣም ነው ማደንቃችሁ። ስራ ውላችሁ የምትመጡ ሰዎች፣ ሰፈር ውላችሁ የምትመጡ የእግዚአብሔር ምሕረት የበዛላችሁ ናችሁ። 1 ዓመት ነው ያየሁት እኔ እንደዛ። 1 ዓመት የሆነ ቦታ እየሰራው ማታ እየሮጥኩኝ መጥቼ ማገልገል ጀመርኩ። እየሰራው ሮጬ መጥቼ ወይኔ ሰው እንደዚህ ነው ሁሌ የሚመጣው አልኩ። እንደዚህ ነው እየሮጠ የሚመጣው አልኩ። መውጣው ከዛ 10 ተኩል ነው፣ እዚህ 12 ሰዓት ፕሮግራም አለ እያልኩ መጣለሁኝ። ከዛ በኋላ ወጣለሁ እያልኩ መጣለሁ። ከዛ በኋላ ቆማለሁ። ወይኔ ሰው እንደዚህ ነው እንደሚመጣው። ምሕረት በስቶላችሁ ነው። በእርግጥ ጸጋ ነው፣ እግዚአብሔር ጸጋ ነው። ስለዚህ በዛ በዋልንባቸው ቦታዎች ላይ ደግሞ እማንፈልጋቸው ሳንወድ በግድ የሚነካኩን የምንነካካባቸው ነገሮች ደግሞ ይገጥሙናል። ስትሸሽ ብትውል መጥቶ የሚጋጭ ነገር አይጠፋም። ስራ አለ፣ ኑሮ አለ፣ ልጆች አሉ፣ ትዳር አለ፣ ባል አለ፣ ሚስት አለ፣ ብዙ ነገር አለ። ክርስትናችንን ቁርጭምጭሚቶቻችንን ሁሉ አላልቶ ነው የሚለቁን። አሁን እዚህ ያለው ነቢይ ምንድን ስራው? እንደዛ ደክሟችሁ ስትመጡ፣ ዓለም አዝሏችሁ ስትመጡ፣ ክፉ ሰው አዝሏችሁ ስትመጡ፣ ኃጢአት አዝሏችሁ ስትመጡ፣ ወዘተ ነገር አዝሏችሁ ስትመጡ፣ እሱ ደግሞ እዚህ ቁጭ ብሎ ማትረባ ህዝብ፣ ማይጠቅም ሰው የለኝም፣ አሁን ሲዋችሁ ሰው ትመስላላችሁ፣ የት ነበር የዋልሽው ይላል እግዚአብሔር። የት ነበርክ የዋልክ ይላል እግዚአብሔር። እንደሱ አይደለም። ሰው ዝሎ ተስፋ ቆርጦ እናንተ ሸክማችሁ የከበደ ሸክማችሁን ጣል ጣል አርጋችሁ ኑ ይላል።
እናንተ ሸክማችሁ የከበደ ሸክማችሁን አራግፋችሁ ሰው ሆናችሁ በርትታችሁ ቻችሁ ነው አይልም። ቸርች ሮጠን የምንመጣው ስለደከመን ነው፣ ስለምንደክም ነው፣ ስለምንዝል ነው። ከዚህ ግቢ ስንወጣ ያለው ነገር ሁሉ አድክም ነው። የቅርብ ሰው የሩቅ ሰው የምትወደው ሁሉም አድክም ነው። ስለዚህ የምንመጣው ምን ለማድረግ ነው? የላሉት ቁርጭምጭሚቶች ሊጸኑ፣ የደከሙ ክርስቲያኖች ሊበረቱ፣ ተስፋ የቆረጡ ተስፋቸው ሊቀጠል። ይሄን ስራ ማን ይስራ ነው? የነብይነት ስራ ቅዱሳንን ማነጽ። ይህን ቤት አላለቀምና መልክ የለውምና አስቀያሚ ነውና ቅርጽ አልያዘምና ጌጥ የለውምና ምን ይመስላል ማለት ሳይሆን ማሰማመር ነው። የሚጨመረውን መጨመር ነው። የምህንድስና ቃል ነው። ኦይ ኮዶሜ የሚለው ቃል ዶም የሚለው እንግሊሽ ማለት ነው። ሰርተ ደምድመ ክቡ በጣም ደስ ይላል። እንደዛ አይነት ጌጥና ፈርጥ ወጥቶለት እንዲያምር ማድረግ ነው ክርስቲያኑ። ዓለም ሰባብራ ይላከችው፣ ዓለም አድክማ ይላከችውን ክርስቲያን ለማጠናከር የሚሰጥ ቃል ነው። ስለዚህ ቁጥር 3 ንባብ ውስጥ የምታገኟቸው የአዲስ ኪዳን ትንቢት በቤተ ክርስቲያን ውስጥ የተሰጠበት ምክንያት ዓላማዎቹን አገኘን ማለት ነው። ዓላማዎቹን አንደኛ ምንድነው? ለማነጽ የሚልለም ለማነጽ አሁን ያልነው ቃል ማለት ነው። ቀጥሎስ ደግሞ ለማነጽና ለመምከር አይደለም? መምከር የሚለውን ቃል ደግሞ እሱ ደግሞ በግሪኩ ፓራክሊሲስ ማለት ነው። ፓራክሊሲስ ምን ማድረግ ነው? ልጆች ኃጢአት እንዳታደርጉ ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ጳራክሊጦስ አለን። ጳራክሊጦስ ማለት ጠበቃ ማለት ሲሆን ፓራክሊሲስ የሚለው ኮምፎርት ኮንሶሌሽን ማለት ነው። ፓራክሊሲስ የሚለው ቃል ነው በእኛ ምን ተብሎ የተተረጎመው? ለመምከር የሚለው። ኮንሶሌሽን ምን ማድረግ ነው? ሰው በሐዘን ውስጥ፣ ሰው በድካም ውስጥ፣ ሰው በተስፋ ውስጥ፣ ሰው በሆነ ነገር ውስጥ ሲሆን ያን ሰው ምን ማድረግ? ማጽናናት ማለት። አይዞ በርታ፣ እግዚአብሔር መልካም ነው፣ ሕዝቤ በርቱ ይላል። እኔ ሳላቅ ምንም አይሆንብህም ይላል። የሆነው ሁሉ እኔ ፈቅጄው ነው ይላል። በውስጣችሁ የሚመጣ ለቅዱሳን ኮንሶሌሽን ወይንም መጽናናት የሚሆን ማለት። ሶስተኛውም ከዛው ጋር ተቀራራቢ ቃል ነው። በእንግሊዝኛው ኮምፎርት የሚለው ነው። ያኛው ኤግዞርቴሽን ከዛው ጋር ተቀራራቢና ተመሳሳይ ነው። ሶስተኛውም ፓራሙቲያ የሚለው ነው። ፓራሙቲያ ምንድነው ሲባል አሁንም ተመሳሳይ ትርጉም ነው ያላቸው። ኮምፎርት ኮንሶሌሽን የሚል ቃል ነው። ለዚህ ወደ አማርኛው እንመለስና እነዚህ ነገሮች እንፍታቸው። ትንቢትን የሚናገር ግን አንደኛ ለማነጽ ይሰራል። ቢልድ አፕ ለማድረግ፣ ለማነጽ፣ ለመገንባት። ጳውሎስ ለእኔ የተሰጠኝ ጸጋ ለማነጽ ነው እንጂ ተቃራኒው ምንድነው? ለማፍረስ አይደለም። ኦኬ። በእርግጥ ለማፍረስ የተሰጠ ጸጋ አለ እንዴ? የለም። ታዲያ ለምንድነው ለእኔ የተሰጠኝ ጸጋ ለማነጽ ነው እንጂ ለማፍረስ አይደለም ማለት ምን ማለት ነው? የተሰጠኝን ጸጋ የምጠቀመው ቅዱሳንን ለማነጽ ነው እንጂ እነሱን ለማፍረስ አይደለም ነው እንጂ ለማፍረስ የሚሆን ጸጋ የለም ሲጀመር። ግን ሰዎች ምን ያደርጋሉ ማለት ነው? የጸጋን ስጦታ ሰበብ በማድረግ ስጦታውን አቢዩዝ ያደርጋሉ፣ ያበላሹታል። ከዛ በኋላ ያ ነገር ለቅዱሳን ጥቅም መዋሉ ቀርቶ ቅዱሳንን ወደ ማሰናከል፣ ወደ መስበር፣ ክርስትናን ወደ መተው፣ ወደ ቤታቸው የተቀመጡ ብዙ ሰዎች አሉ። በትንቢት ምክንያት ታውቃላችሁ፣ ቤታቸው የተቀመጡ በቃ ገና ቸርች እንሂድ ስትላቸው ስንት ዓመት ተፎገርን እኮ ተታለልን እኮ ተሸወርን እኮ ብሎ ቤቱ የቀረ ስንት ሰው አለ መሰላችሁ። እንደውም ክፍለ ሀገር ይሻላል፣ ቁጥራቸው ትንሽ ነው። መሀል ሀገር ላይ ብዙ ሰዎች ቤተ ክርስቲያን የሚባል ባይ ብለው የተቀመጡ አሉ። አደጋ ነው ሰው እዚህ ደረጃ ጋር ከደረሰ። ለማነጽ የተሰጡ ስጦታዎች ሰዎችን ምን አድርገው ጨረሱ ማለት ነው? ሰብረው ጨረሱ። ብዙ ሰዎች አሉ በየቤታቸው ተታለልኩ፣ ተሸወድኩ፣ እንደዚህ ሆንኩ ብለው የሚሉ ማለት ነው። ብሬ ተበላ፣ ምን ተበላ። ሁለተኛ ገና ነብይ ሲባል ሲሰሙ የሚሉ ማአት ናቸው። ለዚህ ግረ መንገድ ምን ሆነ ማለት ነው? ትንቢቱም ነብይነቱም በቤተ ክርስቲያን ውስጥ በካሪዝማቲኮች መንገድ ላይ የነጎደ ሄደ።
እስከ ዛሬ ስንማር የመጣ ነው ጤናማው የትንቢት መልክና ትምህርት ጠፋ ማለት ነው። ትልልቆቹ ሁሉ በካሪዝማቲክ መንገድ ነጎዱ። አሁን ብዙ ርቀት ስለሄዱ እንዴት ይውጡ? መውጣት ስለማይቻል ያለ አማራጭ መጣላት። በቃ ዘይት ሸጡ እንትን ሸጡ ምናምን ያል ትጣላለ ማለት ነው። ግን የት ነው የተጀመረው? በትንሹ የት ቤት ነው የተጀመረው? ልጆቹ ከየት አመጡት? እዚች 3 ትንንሽ ነገር ሲሸጥ እነሱ በትልቁ መሸጥ ጀመሩ። ያወጡት አይ ከዚሁ ነው። እዚሁ ቸርች ውስጥ ካሮቱን የጓሮ አትክልቱን ሁሉ የቸርቹ ሽማግሌ አውጥተው ይሄን የሚዋጅ እዛ ጋር 100 ብር እያለ ነው። ዶሮዋን ዘቅዝቀው በዚህ እዛ ጋር 300 እያለ ነው፣ 500 እያለ ነው፣ እዛ ጋር 1000 እያለ ነው። እሁድ ጠዋት ለወርሺፕ መጠን ዶሮ ተጫርተን ስንገባ ያየው ወጣት እቺ ነገር ለካ ወጥቼ በሰራ ታሪፍ ነው ብሎ አንድ ዶሮ ነበረ፣ እሱ ብዙ ዶሮ አድርገው። ትንሽ ዘይት ነበረች፣ እሱ ማት ዘይት አድርገው። ጸብ ነው የሚወጣው። ከገባህ ጥልቅ ውስጥ አትወጣም። በጣም ከባድ። በዚህ መካከል ደግሞ ምን ሊሆን ነው? ባንቺ በእኔ ውስጥ የሚመጣ ንጹህና ያልተበከለ ዶክትሪን ያልጣሰ ቅልል ያለ የማይከብድ መስመር ያላለፈ የማጽናናት ቃልም አብሮ ይነቀፋል ማለት ነው። ወይ ደግሞ ፈርተህ ትተዋለህ ማለት ነው። በአግባቡና ጤናማ በሆነ መንገድ እንዳንጠቀም እንቅፋት ይሆናል ማለት ነው። ለዚህ አሁን አንደኛው የክርስትና ክፍል እነሱ በቃ እንደውም በቃ የለም እንደዚህ ከሆነማ እንደውም የለም ትንቢት በዚህ ዘመን አያስፈልግም የለም ብለው ዘጉ ማለት ነው። እኛን የት እንደሚከቱን ነው የጠፋቸው። ያው ለመመደብ መከራ ነው የሚበሉት። አንዴ እዛ ይከቱናል፣ አንዴ እዛ ይከቱናል። ከዛ ደግሞ ምንድነው የሆነ ነገር ውስጥ ይከቱናል፣ ዲስፐንሴሽን ነው ምናምን ውስጥ ኦሴሽን ውስጥ ይከቱንና ሲያው ደግሞ ወይ ስንጸልይ ወይ ሰይጣን ሲጮህ ይሰሙና ምንድነው እነዚህ ሽቆ ፔንቴኮስታል ናቸው፣ ካሪዝማቲክ ናቸው ወይ ሪፎርምድ ናቸው ምንድናቸው? እኛ ከዚህኛውም ጤናማ ካለ ጤናማ ነገር ሁሉ ምንጩ ምንድነው? መጽሐፍ ቅዱስ። ምን አጨናነቀ? ይመድቡ እንደ ሽንኩርት ሊመድቡ ነው መከራ የሚበሉት ሰዎች የፈለጉት ውስጥ ይመድቡ። ጴንጤ መልኩ ተበላሸ ብዬ እዚህ መካከል አንድ መንፈስ የያዘው ሰው ሲመጣ ዝም ትላለን? ያ ሰው ከአንድ ውስጡ ካለ 3-5 አጋንንት ጋር ውሎ ሲያድር አያሳዝነንም? ውጣ ብለን ማስወጣት እየተቻለ ዝም ይባላል? እና እንዴት ነው ቸርቻችሁ ወይም እናንተ አካባቢ ጂኒ ያለበት ቢመጣ እንዴት ልታደርጉት ነው? አብሬያቸው የነበሩ ሰዎች ለብዙ አመት ተቋርጧሊስት ናቸውና ወይም ሴሴሽኒስት ይባላሉ። ተቋርጧል፣ የጸጋ ስጦታ የለም ምናምን የሚሉ ናቸው። ከዛ በኋላ ባይብል እያስተማረን ዋናው አስተማሪ አንድ ነገር ተከሰተ። እያስተማረ ያለ ሰመመን ውስጥ ገባሁ። እኔ የሆነ እንደ እንቅልፍ እንደ ሰመመን ነገር ውስጥ ገባ። ቤት ውስጥ እርኩስ መንፈስ አየሁ። ከወገብ በታች ነው። የሴት ፈረንጆች ዋና ሲዋኙ ቢች አካባቢ ፓንት ብቻ አድርገው ቢች አካባቢ ሄዳሉ ሴቶቹ። እንደዛ አይነት ነው። ከወገብ በላይ መንፈሱ የለም። አካሉ አይታይም፣ ሰውነቱ አይታይም። ቆራጣን እንደዚህ ነገር እግሩ ብቻ ነው የሚሄዱ። ፓንት አርጎ ቢች ዳርቻ እንዳለች ሴት ሲሄድ አየሁት። ተነሳውን በኢየሱስ ክርስቶስ ስም ስል በእኔ ጠገብ ያለች በዚህ መደዳ ያለች ሴት ለመጀመሪያ ጊዜ አይደለም ለነገሩ እኔ ደጋግሜ አይቻለሁ። እሱ ከጉባኤው በላይ ተነስታ እጇ ተዘርግቶ ተኛች። አየር ላይ በታላቅ ድምጽ ጮኻ እግሯ ተዘረጋ። ያ ሁሉ ሰይጣን በዚህ ዘመን አይወጣም ያሉ ወዳጆቼ ምን ውስጥ ይግቡ? ደንግጠዋል። ጮኸቷ ትልቅ ነው። ከዛ ሁሉም ሆድ ውስጥ ያለውን አወጣ። በኢየሱስ ስም ታድ አላት። ምን ይደረግ? ፈረንጁ ይላል እየዞረ አትጩ ይላል። ጂኒው አየር ላይ ተወጥሮ ይባላል። ተሸከምን፣ ወሰድን። ቆርቆሮ ቤት አለ። እዛ ውስጥ 10-15 ደቂቃ ፈጀ። መንፈስ ወጣላት። እነዛ ወንድሞቼ ፈረንጆቹን ይዘው እዚህ መጡ እኔ ጋር። ሌላ ጊዜ ነው እሱ ደግሞ እግዚአብሔር ሆይ አልኩ፣ እንደው በሆነ ነገር አሳይልኝ አልኩ። በኋላ በአጋጣሚ ስመጣ እዚች ጋሽ ለገ ቢሮ ጋር ነበር ቢሮዬ። አንዲት ልጅ ቁጭ ብላለች ከነክሯ። ምንድነው እህቴ አልኳት። እንድጸልይልኝ ነው ለትምህርት እጄ ስመጣ ያመኛል፣ እንደ በቃ ራስ ምታት አለኝ፣ እንደ ብዶኝ ይለኛል ምናምን አለች። ደስ
አለኝ። ፈረንጆቹ በረንዳ ላይ ቆመዋል። አሁን ሲጮህ መስማት አለባቸው። እነዛም አበሾች መስማት አለባቸው። ምክንያቱም ፈረንጅ በቀለም እንጂ የሚለየው ከኛ ሰው ነው። አንድ ሁለተኛ እኛም ውስጥ ያለው መንፈስ ቅዱስ ነው፣ እዛም ያለው መንፈስ ቅዱስ ነው። ከዛ በኋላ እዛ ቤት አስገባኋትና ቆሙ አልኳቸው። በረንዳ ላይ ተጫወቱ መጣው ለሷ ምናምን ጸልይላት ምናምን አልኩ። እዛው ቆሙ እነሱ ምናምን ይላሉ። ጀመርኳ መጥቶ በመስኮት ያህል ሰው። ከዛ ልጅቷ ተፈወሰች። አዲስ ኪዳን ሰጥቻት መስክሬላት ሄደች። ከዛ በኋላ እነዛ አበሾች ደበርኳቸው። የሚጮህ ነገር ሁሉ ጴንጤ ነው ብሎ ያስባሉ፣ ወይ ጴንጤ ነገር ነው ብሎ ያስባሉ። ጸበልም ቦታ ይጮሃል። ያው እነሱም በኢየሱስ ስም ነው፣ ጸበል አያስጮህም። ሲረጭ የማን ስም ነው የሚጠራው? የኢየሱስ ስም ነው የሚጠራው። ጻ መንፈሰ ርኩስ በስመ እግዚእ ኢየሱስ። ጻ መንፈሰ ርኩስ ውጣ አንተ ርኩስ መንፈስ በስመ እግዚእ ኢየሱስ። በጌታዬ በኢየሱስ ስም አንተ ርኩስ መንፈስ ውጣ ቢሉ እንዴ አባ ጴንጤ ሆኑ እንዴ ሊል ነው ሰው ማለት። በነገራችን ላይ ቀሳውስት ቤትም መጥተው ሲረጩ በዛ ስም ነው የሚረጩት። ጻ መንፈሰ ርኩስ በስመ እግዚእ ኢየሱስ። ጻ መንፈሰ ርኩስ በስመ እግዚእ ኢየሱስ ምን ማለት ነው? በጌታዬ በኢየሱስ ስም ርኩስ መንፈስ ውጣ ነው። ስለዚህ ጮኸ። አንድ ምሽት ላይ 3 ሰዓት ሆኗል። እዚያ መሸውን በኋላ ሰዎች ጫጫዋል። የዚህ ሰፈር ሰዎች እና 3 አንዷ ወድቃለች፣ 2 ሴቶች ናቸው እና የአካባቢ ሰው ተሸክሞ እንግዲህ እዚህ ጋር ቸርች አለ ምን አማራጭ። ልጅቷ ከገብርኤል ሰፈር ነው መንፈሱ አምጥቶ እዚህ እኛ ጋር አበባ ነገር ነበር ውጭ እዛ ስር ጥሏታል። ተፈልጋ ማታ እዚህ ወድቃ አገኟት። እነዛ ሴቶች ጓደኞቿ ናቸው። ጨነቃቸው። እንዴት ትነሳ ልጅቱ? እንግዲህ እዚህ ጋር ነው የምንፈለገው ማለት ነው ቢሉ ውሃ ቢረጩ ምን ልጅቷ አይለች። ሰፈሩ ሰው አሳመናቸው። ይሄው ቸርች እነሱ ያስነሱላችሁት ይዘዋት ገቡ። በቃ እምቢ በምጥ እዚህ ጸሎት ቤት ገቡ። ዞር ስል ማንም የለም፣ ዘበኛው ነው እና አልኩት። ይዘን ገባን። ስንጸልይ እሷ ብቻ መስሏቸዋል። እነዛ 2ቱ አልባሱ 3ቱ ወንበር ለወንበር ሲንደፋደፉ እግዚአብሔር ይመስገን 3ቱም ማክሲመም 20 ደቂቃ ነው የቆየው። 3ቱም ነፃ ወጡ። ያው አጠቃቀሙ ግን ዋይዝሊ ነው። ለምሳሌ አሁን እዚህ ጋር ቃል እየተማርን ቢላንዱ ምን እናርገው? ትምህርቴን አቁሜ እጃችሁን ወደሱ ዘርጉ ካልኩ ነገ ተሰብስበው ይመጣሉ ቢጤዎቹ። እየሄድን ትምህርት ሳለ እንጮሃለን እያሉ የቸርቹን ዓላማና ግብ ነው የሚያበላሹት። እሁድ ጠዋት አምልኮ እያመለክን ነው፣ ሞቱን እያሰብን ሲል ምን እናርግ? ሁላችንም አቁመን ሁላችሁም አምጣው ወደዚያ ወጣ እጃችሁን ዘርጉ እንበል። እየተበላህ ነው። እንደሱ ከሆነ ቤተ ክርስቲያን 4 ጉባኤዎች አሏት። ሐዋርያት ሥራ ምዕራፍ 2 ቁጥር 41 42 እንደዛ ቢጮህ ምንድነው ማድረግ ያለባቸው? ጮኸ። ይዛችሁት እዛ ጸሎት ቤት ሂድ 1 2 3 4 ይዛችሁት ሂዱና እዛችሁ የቀራችሁ ቀጥሉ ትምህርታችሁ አምልኳችሁ። አለበለዚያ ተመቻችላቸው እየተጠራሩ ነው የሚመጡት። ትምህርት ፕሮግራም አይኖርንም። ከዛ በኋላ ጠዋት እሁድ አምልኮ መልኩ ሌላ ነው የሚሆን። እንደዚህ አይነት ነገር ሲያዩ ደግሞ ደስ የሚላቸው ወንድሞች ብራ ከረጁ እያለ በቃ ቤቱ ሌላ ቤት ነው የሚሆነው። ዞሮ ለዚህ ሐሳቡን አንስተውምና ምንድነው መደረግ ያለበት? እዛ ጸሎት ቤት አለ። ኦርቶዶክሶች በምን አደንቃቸዋለሁ መሰለ? የቅዳሴ ቤቱና የጸበል ቤቱ ይለያያል። በቅዳሴ ሰዓት ብትል ምን ብትል ተሸክመው ከየት ነው የሚወስዱ? እዛ ጸበል ቦታ እዛው ጩህ ተብለ ቅዱስ ብለው ከጀመሩ በኋላ እግዚአብሔርን አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው የሚል ከተጀመረ በኋላ ለምን 100 ጂኒ አይወድቅም? ወዴት ነው የሚላከው? ሪፈር ወደ ጸበል ታች ይለያዩታል። እዚህ አምልኮ ነው፣ እዛ ሰይጣን። ጴንጤ ምን አደረገው? ጸበል ቤት አደረገው። ይሄን ኢቭን የወርሺፕ መዝሙር እንኳን እስኪጠፋብን ጠላቴ የሚል መዝሙር ብቻ እስኪበዛ አስታውሳለሁ። ዩኒቨርሲቲ ተማሪዎች እዚህ የሚማሩ ኔጋ የሚገርም ኳየር ነበራቸው። አንድ ቸርች ሄዱ፣ ተጋብዘው እዚሁ ጅማ ሄዱና ማስመለክ ጀመሩ። ቅዱስ ነው፣ የላይኛውን ነው ወዘተ። በቃ ሰው ደስ ብሎት አዲስ ልምምድና መንፈስ ውስጥ ገብቶ እግዚአብሔርን እያመለከ ያለ ፓስተሩ ደስ አላለው። ምትመራዋን ልጅ
እኔ ከሕፃንነቷ ጀምሮ ያስተማርኳት ልጅ ነች። በጆሮዋ መጣና የውጊያ መዝሙር የለሽም አላት። ብልጭ ብሎባት የለኝም ፓስተር የውጊያ መዝሙር አለት። እንዲህ የገባህ ያለ መጥቶ ቸርቹን ምንድነው የግብግብ ቦታ ከሰይጣን ጋር ስናረጋ በቃ ለሱ ጊዜ መኖር አለበት። ሌላ ነገር እንደዚህ ጸሎት ማክሰኞ አለ። ማክሰኞ መጥቶ ይጮህ በየቀኑ ሲጮህ ቦታ እሰይ ካልከው ጨዋታው ይጦፋል። ወደዚህ ወደ ትንቢት ልምጣ። ሌላ ደግሞ በዚህ ምሽት የሰይጣን ወሬ ማውራት አንዳንዶቻችሁን ሊያቃዥ ይችላል። ባጭሩ ቁጥር 3 ላይ ትንቢትን የሚናገር ግን ለምን ይናገራል? ለማነጽ። ማነጽ ምንድነው? መገንባት፣ መስራት፣ ቅርጽ ያጣውን፣ መልክ ያጣውን፣ የተዛባውን የክርስትና ህይወታችንን ሰውየው ምን ያደርጋል ማለት ነው። እንደውም የቅድሙ እንግሊዘኛው ነብይና ትናንት ሳስተምራችሁ ሰኞን ባለፈው ነብይና ምን አብሮ ሄዳል? ነብይነትና ምን ትምህርት፣ ነብይና መምህር፣ ትንቢትና ትምህርት፣ ነብይና መምህር፣ ትንቢትና ትምህርት ማይነጣጠሉ ናቸው። ስለዚህ እንግሊዘኛው እንደውም እንየው ቅድም ሳነበው ጥሩ ነገር ስላገኘው but on the other hand ይላል the one who prophesies ምን ያርግ? ምን ማለት ነው? በቅንፍ ሲያብራራው እኮ ነው the one who prophesies የሚለውን ትንቢት የሚናገር የሚለውን ሲፈታው ምን ብሎ ነው የፈታው? preaching and ምን teaching የሚያደርግ ነው። ፕሮፌት ማለት የእግዚአብሔርን ፈቃድና የእግዚአብሔርን ፍላጎት ለቅዱሳን ምን የሚያደርግ ነው? በመንፈስ ቅዱስ ሆና ቤት ፕሪች የሚያደርግ ቲች የሚያደርግ ነው። ስለዚህ ትንቢቱ ምን የሚያደርግ ነው? ቅዱሳንን የሚያንጻቸውን የሚመክራቸውን ስብከት ወይንም ትምህርት ወይንም መልእክት እሱን ማቀበል ስለሆነ የመጀመሪያው ዓላማ በቤተ ክርስቲያን ውስጥ ያለ የትንቢት አገልግሎት ቅድምም ጸልየናል። እግዚአብሔር በእያንዳንዳችን ውስጥ በምንጸልይ ሰዓት በምናመልክ ሰዓት ወይ ስፖንታኒየስሊ የሆነ ቅጽበት ውስጥ የሆነ ሰው ስናገኝ ሊሆን ይችላል። አይዶን እሱ በፈቀደ ሰዓት ነው እግዚአብሔር በውስጣችን ለሰዎች የሚሆነውን ለማነጽ የሚሆነውን ነገር ከውስጣችን እንዲሰጠን ቅድም ጸልየናል። ደግሞም ሰምቶናል። ደግሞም ይመጣል፣ በውስጣችን ይመጣል። ግን ያ ነገር ለምንድን ነው የምንጠቀመው? ቅድም ጳውሎስ ለማነጽ ነው እንጂ ለማፍረስ አልተጠቀምበትም። እንደው በቃ ትንቢታቸው ጎሽ ሲባል እህታችን እኮ ትናገራለች፣ ይናገራል፣ መልእክት ያመጣሉ። እንደው በውስጣቸው በቀደም የተናገርከው ነገር ልክ ከኔ ጋር የሚገናኝ ነው ወይ? ሰው ጸሎት ሲጸልይ የበቀደሙ ጸሎት የእኔ ራሴ ነኝ የኔ ጉዳይ ነው የሚል ትንቢታዊ ፕሮፌቲክ ፕሬየር ነው የሚባል። እንደዛ ሲሆን ሞቅ ብሎን ቅዱሳንን ወደ ማንጓጠጥ ከሁሉ በላይ ደግሞ ቅዱሳንን ወደ ማስፈራራት ከሁሉ በላይ ደግሞ ስለ ቅዱሳን ኔጌቲቭ ነገር ሆነ ተብሎ አንዳንድ ሰዎች ምን እንደማይሉ ታውቃላችሁ? የሆነ መረጃ ይሰማሉ። የሆነ መረጃ ለምሳሌ ስለ ከሊት የሆነ መረጃ ይሰማሉ። ከሊት እኮ እንደዚህ አይነት ችግር ውስጥ ነች ያለችው፣ እንደዚህ አይነት ውድቀት ውስጥ ነች ያለችው። ቀጥታ ስልክ ይደውላሉ። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። ወይኔ ማታ በህልሜ ሳይሽ ነው ያልኩት። አላዩአትም። ሐሜት ነው የሰሙት። ምንድነው? ኧረ ደስ አይልም። በቃ ሳገኝሽ ነግርሻለሁ። ኧረ ንገሪኝ። ደሞ ያቺኛው ድካሙስ ስለሆነች በቃ ልቧ እንዴ ነው የሚመታው። ምን ልሆን ነው? በቃ ጌታ አጋለጠኝ፣ ለሷ ሰጠኝ ምናምን። ኧረ ደስ አይልም። በቃ የሆነ ነገር እንደዚህ በቃ ሲያሳድድሽ ሲያሯሩጥሽ ሊነክስሽ ሲል የሆነ እባብ ምናምን ማወክ ማለት። በተለይ የሆነ ሰው የሆነ መልእክት አለኝ ለአንተ ጌታ ይሰጠኝ አሁን አልነግርህም እና ትንሽ ደስ አይልም ሲል አትንገረኝ በለው። ለማወክ የተሰጠ ትንቢት የለም እንዴ? ደሞ እሱን እያሰባችሁ ሌሊት እንቅልፍ ልታጡ ምንድነው ደግሞ ይሄ ነገር ብለ ሰላም ልታጣ ነው። አንዲት እቴ መሰራበት ሱቅ ቦታ አንድ ወንድም ሄደ እና ጌታ የሆነ ስላንቺ ተናገረኝ ነገር አለ። በቃ ሄዷል፣ ሱቋ ድረስ ሄዷል። መንገር ነው ግን አሁን አልነግርሽም። አይ ብትነግረኝ አሁን ምናምን አይ ትንሽ ጸልይበታለሁ ደስ የማይል ነገር ሌላ ጊዜ ነው የምነግርሽ። ይሄ ሆነ ብሎ
የሰው ሕይወት ለማወክ ለመረበሽ የሰው ስራ ቦታ የሚሄድ ነገረኛ ሰው ነው። ልጅቷ ተጨነቀችና ደወለችልኝ። ምን አለሽ? ሌላ ቀን ነው ምነግርሽ፣ አሁን አልነግርሽም። ግን መጥቷል ሱቅሽ ድረስ? አዎ። አሁን ደውይለት አልኳት። ምን? ጌታ ምንም የተናገረህ ነገር የለም፣ መተህ እንዳትነግረኝ ሁለተኛ በይው። ደውይና ነገር ለበለው አይደል? አዎ። ከዛ በኋላ ደወለችና ከሌ በቃ ቅድም ያልከኝን ተው አትንገረኝ እሺ። ምን ነው አላት። አይ በቃ እግዚአብሔር እንዳልተናገረ አውቄያለሁ እና ሌላ ቀን መጥቼ እነግርሻለሁ ያልከውን አትንገረኝ እንድትነግረኝ ስለማልፈልግ ነው። ይኸውልሽ ምን መሰለሽ እኔ እኮ ምናምን አለ። ውሸት ስለሆነ ተንተባተበ ማለት ነው። ትላንትና ሰንበዲ ምናልባት ከነበርክ አሁንም እጅ ልታወጣ ትችላለህ። ትላንትና እዚህ ጋር አንድ ሰው መጣ። ትልቅ ሰው ነው፣ ባግ ነገር ይዟል። ከዛ በኋላ መጣና ፈልጊ ነበር ምናምን አለኝ። አይቼው ስለማላቅ ካለ እጅ ልታወጣ ትችላለህ፣ ያው እኔ ሰው ስለማልፈራ። ከዛ በኋላ ቤት አልኩት። ጌታ በጣም መልእክት ሰጥቶኝ ነበራል። የመልእክት አይ በቃ ነበራችሁ። ማን ነበር ካጠገቤ ቆሞ የመለስኩትን መልስ የሰማ? ናቀ ስላንተ ጌታ ምናምን ሊያሞቀኝ አላወቀም። እኔ በምንም አልሞቅ በምንም አልበርድ ሰው ነው። ጴንጤውም ኦርቶዶክስም ቀጥቅጦ አደንዝዞኛል፣ ደንዝዣል። አሁን ዱላ ይሰማኝ፣ ብትነክሰኝ ብትስመኝ አይሰማኝ። እኔ አሁን የሚያነቃኝ ጌታዬ ብቻ ነው። እሱን ሳይ ብቻ ነው መነቀው። ከዛ ያው ትልቅ ሰው ነው። እዚህ መተህ ትማራለህ አልኩት። አይ እቻላል ተምረህ አታውቅም? አዎ። አልሰማህም ሂድ አልኩት። አልሰማህም ሂድ አልኩት። አብሮኝ የነበርክ ወንድሜ ካለ ስትስቅ ነበር አይደል? በቃ ትምህርት ለዛም ሰው ትምህርት፣ ምክንያቱም ያጠገበም የቆመው ሰው ይሄን ትምህርት ተምሮ እያስተማረ ያለ ነው በአንድ ቦታ ላይ በቲክቶክም በምንም ያገለግላል። እንዲያውቅ እሱ ፊት ነው ያንን የተናገርኩት። መተህ ታውቃለህ? ተምረህ ታውቃለህ? አልሰማህም። እንደዚህ አይነት ሰዎች ሊያሟሙቁ ነው። እባክህ ሃሌሉያ ሃሌሉያ ናውጣ ነገ እዚህ ስሙት እስቲ ጌታ የተናገረው እንድልኮ ነው። እዚህ ቸርች መጥቶ ትምህርቴን ያልተማረ ሰው ስለኔ በጎ መልእክት ይዞ እንዲመጣ አልጠብቅም። አንድ ሰው ነበር እዚህ ከተማ ውስጥ፣ አሁን አይቼው አላውቅም። ጸጉሩ ባለዲሽ ነው እና ድሮ ነቢይ በመንፈሱ ነው የሚሰማው። አሁን ዲሽ ነው የምትስበው ከላይ ያለዚህ አይስብም ታውቃለህ። ዲሹ እኮ ዝም ብሎ አይደለም መሳቢያ ነው። እና ዝም ብሎ ሲባክን አየዋለሁ። ነጭ በነጭ ለብሶ ወደዛ ይባክን። አንድ ቀን እዚህ ገብቶ አያውቅም። በጠራራ ፀሐይ ከላይ እስከታች እንደ ጠንቋይ ነጭ ልብስ ለብሶ ይሄዳል። ጫማው ነጭ ነው፣ ሸሚዙ ነጭ ነው፣ ሱሪው ነጭ ነው። ያሳዝነኛል። አንድ ቀን ቡና እየጠጣው መጣን። ሰላም የእግዚአብሔር ሰው ሲለኝ እጄን መለስኩ። ምን ነው ሰላምታ መጽሐፍ ቅዱስ ይከለክላል እንዴ? አዎ ይከለክላል አልኩት። እንዴት አለ? መተህ ተምረህ ታውቃለህ? አላውቅም። እዚህ ገብተህ ተምረህ ታውቃለህ? አላውቅም። ሰላም አልልህም። ምክንያቱም ጥቅስም አለኝ ለነገር በነገራችን የክርስቶስ ትምህርት የሌለው ሰው ሰላም ባልለውስ እድሉ እያለው በዚህ መውጣት መገት ይቻለ መንከራተት አንከራታች መንፈስ አንከራተት በቃ የሆነች ስልክ ትኖራለች። በሱ የቤት ሰራተኞች ምስኪኖች ምናምኖች አሉ። ከነሱ እየፈተሉ ነው የሚኖሩት። ደናልሽ ይጸልይልሻለሁ ሃሌሉያ እመኝ አንዳንዱ ሱቅ እየገዛ አይቼዋለሁ። አንዱ ሱቅ እንትኑን ስጠኝ አይዞሽ እየጸለይኩልሽ ይጸልይልሻለሁ እንትኑን አምጣምትና ሃሌሉያ ይኸውልሽ ጌታ በመንፈሴ ምን ይለኛል መሰል አምጪው እሱ እንትኑን ጨመሪና ዝም ብያየዋል። ምስኪኖቹ እንደዚህ አይነት ሰዎች ቢጠሉኝስ ቢጠምዱኝስ ምን አጠፉ? ትንቢት የሚናገር ግን ለምንድን ነው? ለማነጽ። ገብቷቸዋል። እዚህ ቤተ ክርስቲያን ውስጥ ነገ አብረን ስናገለግል ምናምን ቅዱሳንም ማንጓጠጥ፣ ማጣጣል፣ ማራከስ፣ ውሾ ማለት እና መደንፋት አይቻልም። ሰርቫንትነን አገልጋዮችንን ረግጣችሁን መሄድ ትችላላችሁ። ደንፍታችሁብን መሄድ ትችላላችሁ። ሙልጭ አርጋችሁ ሰድባችሁ መሄድ ትችላላችሁ። እናንተን ግን እንደዛ ለማድረግ የሚጨክል ልብ የለንም ይላል ቃሉ። በእናንተ ላይ ግን እንደዚህ ለማድረግ የሚጨክን እውነተኛ የእግዚአብሔር ሰርቫንት ከሆነ ለማነጽ ዝሎ የመጣውን ለማበርታት ነው። ቀጥሎም ያለው
መምከር የሚለው ከምን ጋር ተገናኝቶ ነው የተጻፈው? ማበረታታት፣ አይዟችሁ ጌታ ይመጣል፣ ዓለም እንዲያዝለን አትቀርም፣ ወንድሜ በርታ፣ አይዞ፣ ተስፋ አትቁረጥ፣ ወደ ኋላ አትመለስ፣ ጌታ ይረዳሃል። ብዙ ፈተና አለብህ አይደል? ችግር አለ። ብዙ ፈተና ቢደርስብም ልዩ ፈተና እንደደረሰብህ አድርገህ አታርንቅ። ሁላችንም ላይ መከራው አለ፣ እናልፋለን። አይዞ ወንድሜ። በመዝሙርም በጸሎትም በሁሉም ነገር ቅዱሳንን ማስተማር የሚለው እዚህ ጋር መምከር የሚለው ቃል ለመምከር የሚለው ቃል ሰዎች በቃ ዝለው ሲመጡ ደክመው ሲመጡ በብዙ ነገር ተስፋ ሲቆርጡ እነዛን ሰዎች ማንቃት ነው፣ ማነሳሳት ነው፣ ማበርታት ነው። ዓለም ዜሮ አስገብታ ስታመጣው አይዞ አንተ እኮ ማለት እንደዚህ ነው፣ እንደዚህ አንተ እኮ የእግዚአብሔር ልጅ፣ አንተ እኮ የእግዚአብሔር እንደዚህ ልጅ ነህ፣ አንቺ ማለት እኮ ዝም ብለሽ ሰው አይደለሽ፣ አንተ እኮ ማለት ዝም ብሎ ሰው አይደለም። በፊት ማነሳላችሁ ነገር አለ። አሁንም እንደዛው ነው ማረገው እና አንዳንድ ወንድሞች ዜሮ ገብተው አንዳንዱ እንደውም ራሱን ለማጥፋት አንዳንድ ሙከራ ሞክሮ ማለት ነው። ወይም ደግሞ አንዳንዱ ወደዛው ለመሄድ ሙከራ ላይ ያለ ማለት ነው። እና ይመጡና ድሮ ቤቴ ነበር፣ አሁን እዚህ ነው። ይመጡና በቃ ጸልይልን፣ ያው እንዲጸልይላችሁ ጸልይልን፣ እንደዚህ ነው እንደዚህ ነው፣ በዚህ ምክንያት እንዲሆኝ እና ራሴን ላጠፋ ሁሉ አስቤ ምናምን ይሉሃል። ነግራችሁ ይሆናል። የማደርገው ነገር አንደኛ አረባካው ጠላት ነው፣ ሰይጣን ነው፣ አሰራር ነው፣ ውጊያ ነው ምናምን። ኑሮ ራሱ ውጊያ፣ የምታየው ሁሉ ራሱ ሰይጣን ነው የሚመስለው። ስለዚህ ሁሉን በሰይጣን ደምድመን አንቀርም። ልጁ ኢንፎርሜሽን ያስፈልገዋል ስለ ራሱ ማን እንደሆነ። ይህን ሰውነት ወስዶ ጫካ ማንጠልጠል እንደማይችል የሚያውቅበት የክብሩን ልክ መንገር አለበት። የማደርገው ነገር ምናልባትም እንደዛ አብራችሁኝ የጸላችሁ የምታውቁ አንድ 10 15 20 ደቂቃ ከመጽሐፍ ቅዱስ አውጥቼ አወራለሁ። በደንብ ስማኝ ብየው። አንዳንዶቹ እንደውም ማን ነው ገና እንትን ያው ሲያለቃቅሱ ያናድዱኛል። አታልቅስ፣ ሲላለቀስክ ምንም አይፈጠር። እግዚአብሔር ውይ የኔ እናቴ አለቀሰኩ፣ ውይ እንደው እንትን በእንትን ሆነ፣ በቃ እሺ ብሎ የሚራራ ይመስላል። እግዚአብሔር በኪዳኑ የሚሰራ አምላክ ነው። ኪዳኑ ላይ ቆመ ታናግረዋለህ፣ ይሰራል። ከኪዳኑ ውጭ ወጥተህ ስትል ብትል ምን ይፈጠራል? ሰው እኮ አለቀስኩ፣ ጸለይኩ፣ ጮኩኝ ምናምን የለም የሚለው ለዛ ልክ እንደዚህ ስላልን የሚሰማን የሚመስለን ብዙዎች ነን። እና ማለቃቀስ ሳይሆን ወደ ቃሉ መመለስ ነው። ምናልባት አንድ ነገር ለመናገር ሐሳቤን በቅንነት እንደምትረዱ አውቃለሁ። ጥቅስ ስላለኝ ምንድን ነው? እግዚአብሔር ስለ ጸለይን አይመልስም። እግዚአብሔር አንድ ሰው ስለ ጸለየ መልስ አይሰጥም። በቀላል ቋንቋ እግዚአብሔር ለጸሎታችን መልስ የለውም፣ አይሰጥም። ስትጸልይ ብትሆን እግዚአብሔር መልስ የሚሰጠው ለጸሎትህ ሳይሆን ለእምነትህ ነው። ምን ማለት ነው? አንድ ጥቅስ ላሳያችሁ፣ ቀላል ጥቅስ አሁን ያልኳትን እንደወረደ የሚናገር ለጸሎታችን ሳይሆን ጸሎቱን ለጸለይንበት እምነት ነው መልስ የሚሰጠው እንጂ ቡዲስት ማይጸልይ ያለን የጸሎት መልስ ሳይሆን ያለው ጸሎቱ የተጸለየበት እምነት አለ። ለእምነቱ ብቻ ነው መልስ ያለው እንጂ በበበባ ለለለለ እንደዚህ ነው በዚህ ወጥቶ ነው በዚህ ለአማርኛው መልስ የለውም። ለንግግሩ ብዛት መልስ የለም። ጥቅስ ያዕቆብ እንደዚህ ይላል፣ ከእናንተ መካከል ማንም ጥበብ የጎደለው ቢኖር ወደ እግዚአብሔር ይጸልይ፣ ወደ ጌታ ይጸልይ፣ እርሱም ሳይነቅፍ በልግስና ይሰጠዋል። ነገር ግን ሳይጠራጠር በእምነት ይለምን። ቆይ ስሙ፣ ሳይጠራጠር እዚህ ላይ ያወጣላችሁ ያዕቆብ ላይ በእምነት ይለምን። ቀጥሎስ ለሚጠራጠረው ሰው ግን ሰውየው ምን እያደረገ ነው? እየጸለየ እግዚአብሔር ሆይ በዚህ ወጥቶ በዚህ ገብቶ አባቶ ይሄን ሰውዬ ተንበርክኮ እየጮኸ መጽሐፉ ምን ይለዋል? እየለመነ እኮ ነው። ለሚጠራጠረው ግን ወይ ድካም ከጌታ ዘንድ አንዳች የሚያገኝ አይምሰለው። እየጸለየ ነው። አዎ ከጌታ ዘንድ ግን ምንም አያገኝ። ስለዚህ ለጸለየው ጸሎት መልስ የለም።
ያ ጸሎት ወይም ሲጸለይ ለዚያ ጸሎት ወይም ለዛ ጥያቄ ለነበረ እምነት ነው አምላክ የሚመልሰው። ለማያምነው ለሚጠራጠረው ሰው ግን ስንት ነገር ግን በምንም ሳይጠራጠር በምን ይለምን? አቤት በእምነት ይለምን። ምንም ጥርጥር ውስጥ ሳይገባ ምንም ዳውት ውስጥ ሳይገባ ይጠይቅ። ለሚናወጠው ለሚጠራጠረው ሄሲቴት ለሚያደርገው ዳውቱ ስለሚገባ ሰው እዚህ ነው የሚሆነው። የተነቃነቀ የባህርን ማዕበል ይመስላልና አሁን እዚህ ጋር የተጻፈው ንባብ ላይ ለጸሎቱ ነው የተመለሰው ወይስ ለእምነቱ? እሺ ግን ሰውየው እየጸለየ ነው። ቢጠራጠርስ የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና እሺ በደም ሰው እየጸለየ ነው ሰውየው። እግዚአብሔር ሆይ በዚህ ወጥቶ በዚህ ገብቶ ድድድድድ ሁለት ሐሳብ ላለው በመንገዱ ሁሉ ለሚውለው ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይመሰለው። በቃ ምን ከጠየቀው ነገር he asks for ከጠየቀው ነገር አንዳችም ነገር ከጌታ ያገኝ። ጠይቋል፣ ተንበርክኳል፣ ጮኋል። በዚህ ወጥቶ ምን መስሎት ስለጸለየ ለንባቡ፣ ለንግግሩ፣ ለአማርኛው፣ ለዜማው፣ ለለቅሶው፣ ለሐዘኑ መልስ ያለ መስሎት አምላካችን ደግሞ ለንግግሮቹ፣ ለጸሎቶቹ፣ ለእንባዎቹ፣ ለጩኸቶቹ፣ ለንግግሮቹ፣ ለፊደሎቹ፣ ለቃላቶቹ መልስ የለውም። ስንት መልስ የለው? አንዳች ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ምን ካደረገው? ከጠየቀው ውስጥ ያለው ያንን ላደረግንበት ምን እምነት ለእምነታችን ብቻ ነው መልስ ያለው። ዕብራውያን 11ም እንደዛው ነው የሚለው። ወደ እግዚአብሔር የሚጸልይ የሚቀርብ ሰው እግዚአብሔር እንዳለ ለሚጠይቀውም ነገር ደግሞ መልስ እንደሚሰጥ ሊያምን ያስፈልገዋል። ለዚህ ሰዎች ስለጸለዩ ስላወሩ ባባባባ በዚህ ወጥተው በዚህ ገብተው ስላሉ ጸልያለሁና መልስ የታል? ወደዚህ እንምጣና የመጨረሻው የሚጠቅመን ትንቢት ዓላማው ለማነጽና ብለናል። ቀጥሎ ለመምከር አለ። ቀጥሎስ ለማጽናናት ለሰው ይናገራል። ስለዚህ የትንቢት ዓላማው በአዲስ ኪዳን ቅዱሳንን ማነጽ፣ መምከር፣ ማጽናናት ነው። ቀጥሎ ቁጥር 4 በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ምንን ያነጻል? ማህበሩን ያነጻል። ስለዚህ አብዛኛው የትንቢት ጸጋ ለማን ጥቅም የሚውል ነው? ለማህበሩ ጥቅም የሚውል። በጸሎትም አስተላልፎ በምንም አስተላልፎ። ቀጥሎሳ ሁላችሁ በልሳኖች ልትናገሩ ወደ ነበር ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢት የሚናገር ይበልጣል። ስለዚህ የጳውሎስ ምኞት ምን እንድንናገር ነው? ትንቢት እንድንናገር ማህበሩን ስለሚያነጽ ማብራሪያው የቱ ጋር ነው ያለው? ከቁጥር 20 እስከ 25 ላይ ታገኙታላችሁ የዚህን ሐሳብ። ወንድሞቼ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ ነግራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ባጭሩ ቸርች ውስጥ ያለው ሰው ምንድነው? አማኝ ነው። በልሳን መናገር ለማህበር ምንም አይጠቅምም። ለምን? ለማያምኑ ምልክት እንዲሆን የተሰጠ ነው። እዚህ ደግሞ ያለነው የሚያምኑ ነን። ለምናምነው እንድንታነጽ የተሰጠው ጸጋ። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ባጭሩ እዚህ መካከል አንድ ወንድም ተነስቶ በልሳኖች ተናገረ ልበል። ከዛስ ምንድነው ለኛ የሚመጣው ነው? ተናገርኩ፣ ተነሳው ከመሃላችሁ በቃ ኢራዱና ማክራባ ጀላባሶ እንደነ ማክሬ ባጋላባ ጃላዲያ ሲረላ ማንጀላ ባዲያ አንዶና ማክሮ በጎርቦ ሶሮ በጀላባ ዲያና ማክራባ ጀለስ ያርንዶና ማክራባ የኔ ደግሞ ከጴንጤ ይሻላል። ረጅም ነው እንዳንተ ቁርጥራጭ አይደለም። ሃሌሉያ ሻሶታ ሼራቱ ስክራጄላ ዲና ሮላ ማስክራባ ጂሊዲያና ስራላ ገላዲያና ሰራላችሁስ አልኩ። ተጠቅማችኋል? አልተጠቀማችሁም? ለምን? ምን እንዳልኩ ስለማሰሙ። በትንቢትስ ብናገር በአማርኛ ነው የምናገር፣ በምትሰሙት ቋንቋ ነው የምናገር። ስለዚህ ምን ሊሆን ነው?
እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም፣ እዚህ ላለ ነው አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም። ትንቢት የሚጠቅመው የሚያምኑትን ለማነጽ ነው። እንግዲያስ ማህበር ሁሉ አብረው ቢሰበሰቡ፣ አሁን እንደዚህ ተሰበሰብን፣ ሁሉም በልሳኖች ቢናገሩና ይናገራሉ ሳይሆን ቢናገሩ ኢፍ ነው እሺ፣ እንጂ ደግሞ ይሄን ይዛችሁ ሁሉም ይናገራል እንዳትሉ። ሌላ ጥቅስ አለ ሁሉም በልሳን ሊናገሩ አይችሉም የሚል ደግሞ ምዕራፍ 12 ላይ አለ። እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉምን? አዎ ይላሉ። ሁላችን በልሳን ብንጮህ የሚመጣው ሰው ምን ሆነዋል ነው የሚለው? አብደዋል ይላል። ቁጥር 24 ሁሉ ትንቢት ቢናገሩ ግን አደራ፣ ሁሉም ይናገራሉ ማለት ቢናገሩ ግን ነው እያለ ያለው። የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል። ለምን? መንፈስ ቅዱስ የሚያመጣልህን ሪፖርት ስታቀርብ ሰውየው ወይኔ ይሄ ነገር እኔን ነው እንዴ? አንዳንድ ጊዜ እንደዛ ይላል አንዳንድ ሰው። እኔን አይቶ ነው እንደዚህ የሚያስተምረው? እኔን አይቶ ነው እንደዚህ የሚያወራው? ኦር ጸሎት ላይ ሲጸልይ ምን የዛሬው ጸሎት እኮ ምን የሆነ ቦታማ እኔን አይቶ ነው ወይም እኔን አይታ ነው። ኖ ታይታችሁ ወይም ታይቶ አይደለም፣ ፕሮፌቲክ ስለሆነ ነው። የሰውን ልብ ምን ያደርጋል? ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉ ይመረመራል፣ በልቡ የተሰወረ ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። ስለዚህ በአሁኑ ክፍል ስንጠቀልለው ምንድነው? ትንቢት በቤተ ክርስቲያን ውስጥ ከልሳን የተሻለ ማህበሩን ማነጽ የሚችል የጸጋ ስጦታ ነው። በብርቱ ምን በሉ ፈልጉ። እንደዚህ ይላል።